ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? እኛ ጋር አልሐምዱሊላህ ሰላም ነው። እንግዲህ ብዙ ወንድሞቻችን ጂፕሰም ቦርድ እንዴት ነው የሚመረተው፣ እንዴት ስትራክ ያደርጋል፣ ለምን ስትራክ አደረገ ብላችሁ የምትጠይቁ ብዙ ወንድሞቻችን አላችሁ። ቀለል ያለች ቪዲዮ ይዤላችሁ ቀርብ ያለው ዛሬ በደንብ ተከታተሏት ማለት ነው። እዩት። ከስር ቡኩ አድርጌበታለሁ፣ ከመሃል ቃጫ አለው። በመቀጠል ቡኩ ተጠቀምኩት ማለት ነው። ምንድነው ትራክ የሚያደርገው የአመራረት ችግር ነው። ምርት ላይ በጣም ኬር ይጠይቃል። ጂፕሰም ቦርድ በጣም ውብ ነው፣ ደራሽ የሌለው ስራ ነው። በጣም ያምራል። ከሁሉም ተመራጭ ስራ ነው። አሮገብኝ ቀለሙ አስጠላኝ የሚባል ነገር አይደለም። በፈለጉት ሰዓት ቀለሙን የመቀየርም ያለ መቀየርም መብት ስላለዎት አሪፍ ነገር ነው ብዬ አምናለሁና ከዛ በመቀጠል ምርቱ ምንድነው ቃጫና ቡኮ በደንብ አለመጠቀም፣ ከስር ያለው ቡኮና ከላይ ያለው ቡኮን በደንብ አለማገናኘት፣ ብሎም እንደዚሁ ቃጫ ማሳነስ ማለት ነው። ቃጫ የሚያንሰው ከሆነ የሚበቃውን ነገር ተመጣጣኝ የሆነ ነገር ሳላደረግ ነው ትራክ ያደርጋል። ከዛ በመቀጠል ደግሞ ውሃማ ቦታዎች ላይ የተሰሩ ቤቶች አሉ። ለምሳሌ ቫይብሬት የማድረግ ቤት መሬቱ የቫይብሬት የማድረግ እንትን ካለው ያም ቦታውን የመልቀቅ ባህሪ ስለሚኖረው አንዳንድ ቦታ ላይ ትራክ ያደርጋል ማለት ነው። ከዛ በመቀጠል ምርት ላይ በደንብ ፋብሪኬቱ በደንብ ተተፈበረከ እንደዚህ ልክ እንደዚህ እንደምታዩት በደንብ መጠቀም አለብኝ። ቡኩና ቃጫውን በደንብ የማገናኘት ግዴታ አለብኝ ማለት ነው። እንደዚህ አድርጌ ካራኩት ምንም ትራክ የሚያደርግበት ነገር እንዳችም ነገር የለም። ብዙዎቻችሁ ተወዛግባችሁ ባላችሁበት ጊዜ ከዚህ ቪዲዮ ብዙ የምትማሩ ይኖር ይመስለኛል። አመሰግናለሁ።